ዛሬም ቤዚ ወደቀች። ይሄ መውደቅ ግን በጣም ተደጋገመና እኔ አሁን ቤዚ የልብ ኬዝ አለባት ወይ እያልኩ ነው። እውነት እንዴ በሰከንድ እኮ በቃ ልቧ ተወጣጠረና ጉድ እኮ ነው። እንደው ዘንድሮ ግን ማለት ነው ምን ጉድ ነው የገባ ነው። ቆይ እኛን ሁሉ እያቀላመዱና ውሃ ቀዳ ውሃ መልስ ሆኑ ፍቅረኛሞች ማለት ነው። ጭራሽ ደግሞ ዛሬ በማች ቤዚም ማርኬም እኮ ማች እኮ ነው የለበሱት። አይታችኋል? ግን እኔ ስጠብቅ የነበረው ሌላ ታምር ውስጥ ገብቼ ነበር። አሁን ዛሬ እንደዛ ማርክ በትናንትናው ዕለት እንደዛ ቆዝሙ ፎቶ እያቃጠለ ከዛ መጨረሻ ላይ ደግሞ በቃ እኔ የማደርገውን ነገር ራስ ያውቃለሁ ብሎ ሲገባ በቃ ዛሬ ዲያስፖራ ፈረደበት። ያ መከረኛ ሽጉጥ ሄዶ ሊመዠረጠው ነው ብዬ ማለት ነው። ያን ነበር ስጠብቅ የነበረው። ግን የመጣው ሌላ ታምር ነው። ጭራሽ አበባ በአበባ ታሽቆጥቁጠው አልመጡም። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። እናንተን በያላችሁበት ሰላማችሁ ይብዛልኝ። እና ውድ ቤተሰብ ማለት ነው እውነት ለመናገር የቤዚ ጤና በጣም አሳሳቢ ነው። ዶክተሮችም እንደሚናገሩት ሁሌ ሐኪም ቤት ስትል በቃ ከኒን ነው አሸክመው የሚልኳት እና የሆነ ያልታወቀ በሽታ ግን አለ ይመስለኛል ከቤዚ ውስጥ። በእርግጥ ዛሬ የተደረገው በጣም የሚያስጠላ የሚደብር ነገር ነው። ለምን የሰው ልጅ በደስታ የማይሞት ነው እንዴ የሚመስላችሁ? ይሞታል እኮ በደስታ። እግዚአብሔርን ነው የምላችሁ። እንዴ በስመ አብ ወልድ መንፈስ ቅዱስ። እኔ ደነገጥኩኝ እኮ ለሷ በአንዴ እንደዛ ዝልፍልፍ ስትል ማለት ነው። የተደረገው ነገር ልክ ባይሆንም ቤዚ ደግሞ የሆነ ችግር አለ፣ ከቤዚ ላይ ችግር አለ። በቃ የሆነ ነገርማ አለባት። ማርያምን ሁሌም በትንሹም በትልቁም እንደዚህ የምትወድቀው ያለ ምክንያት አይደለም። እኔ በጊዜ ለምን የሆነ ደህና ሆስፒታል ወስደው እንደማያስመረምሯት አላውቅምና ያው ብዙ ሰዎች እንደዚህ ፌንት ሲሰሩ ፌንት አውቀው ነው ለዶላራቸው ነው ምናምን ትላላችሁ። ግን እኔ ፌንት ለፕራንክ የሚሰሩትን ካልሆነ በስተቀር እንደዚህ በድንገት ፌንት የሚሰሩ ሰዎችን አውቀው ነው ብዬ አላስብም። እና እውነት በጣም አሳሳቢ ነገር ነው ማለት ነው። እና ውድ ቤተሰቦቼ ማለት ነው እኔ እንደነገርኳችሁ በቃ ማለቴ ቶማስና ማርክ ማለት በቃ ፊት ለፊት ይፋጠጣሉ እያልኩ ነበር ማስበው። ምክንያቱም ማርክ አምኖ መቀበል አልቻለም ቤዚዬ ዲያስፖራው መምጣቱ። አሁን ዛሬ ቁርጥ ሲሆን ነው መሰለኝ ይሄን ነገር ያዘጋጀው። በቃ ቁርጥ ሆነበት ማርኬ። ዲያስፖራው መጥቷል፣ ስለዚህ እኔ ሳይቀድመኝ ልቅደም ብሎ ይሄንን የመሰለ ዲኮሬሽን ዲኩርኩር አድርጎ ማለት አሰማምሮ ለማለት ያክል ነው እንግዲህ ሲጠመዘዝ በአማርኛው ማለት ነው። ዛሬ ከቤዚ መውደቅ ባሻገር ብዙ ነገሮች እያሳቁኝ ነበር። ቪዲዮን ሳየው የነበረው የዳኒ ቀመር ራሱ ማለት ነው። አሁን ኬኮን ምንድን ነው ሶሪ ብላ ጽፈና ብለው ሀፒ ብሎ መጣ ሲል ሞትኩኝ በሳቅና ምን አይነት የተቀናጀ ነገር ነው እያደረጉ ያሉት ማለት ነው። እና እኔ በጣም የተገረምኩት ነገር ማለት ነው ቤተሰብ በእርግጥ አውቃለሁ የሆነ ቢለያዩም እንኳን እንደዚህ ምን ጠላት ቀንደኛ ጠላት ሊሆኑ አይገባም እኮ ምንም እንደዛ የሚያደርጋቸው ነገር ስለሌለ። ግን ቤዚ እንደመጣች አስተቃቀፏ ቤተሰብ። አሁን ከማርኬ ላይ ፍቅር የላትም ብዬ እኔ ልገምት አልገምጣ እንዴት እገምታለሁ እንዴ? ከአይኗ ላይ ጥቅጥቅ ያለ ፍቅር እያየው ወይኔ ጉዴ ፈላ። ባለፈው እኔ ማርክ ተበላ ብዬ ነበር። አሁን ደግሞ በቃ ዲያስፑዬ ማን ነበረ ቶማሴ ተበልታል። ከምሬ ነው። በቃ ማርክ ጠለፈብህ በድጋሚ ማለት ነው እንዴ። ኧረ ዘለው መጠምጠም ቤዝዬ፣ ኧረ ዘለው ማቀፍ። ግን በጣም የሚገርም ነው እግዚአብሔርን ማለት ቤዚ እንደምትናገረው በቃ ቆርጣ ሄዳለች ዲያስፖራውን ለማግባት ነው። እና ምናልውኝ በቀደም በሰራት ቪዲዮ ላይ ማለት ነው እኔ ግን እውነት እየመሰለኝ አይደለም፣ የምር እኔ አባቷ እየመሰለኝ ነው ብላለች አንድ እህቴ ማለት ነው። ያ ነገር ትዝ አለኝ። አንቺ የኮመስ ሻየሽ ሳይሆን አይቀርም ምክንያቱም ዝም ብላችሁ የቤዚን አይን ተመልከቱልኝ። ዛሬ ማርያምን ነው የምላችሁ እንዴ ጭራሽ በቃ ያልተነካ ፍቅር ነው ያየሁት ዛሬ ከቤዚ ላይ ማለት ነው። በእርግጥ እኮ አስደንግጧት ሊሆን ይችላል ማለት እንደዛ ፈክሮ ስለገባ በትናንትናው ዕለት ምናልባት ከራሱ ላይ የሆነ ነገር እንዳይፈጠር ብላ ደንግጣም ሊሆን ይችላል። ግን ቢሆንም አለ ፍቅር ቤተሰቦች አለ። እኔ የታየኝን አይታችሁ ከሆነ አለ ፍቅር በደንብ ነው ያለው ከቤዚ ላይ አሁንም ቢሆን ማለት ነው። እንዴ ቤዚዬ የምሬን ነው። ይሄን ነገር ለልክ ብለሽ ነው እያደረግሻለሽ። እኔ ግራ አጋባሽኝ እኮ አሁንማ እግዚአብሔር ነው። አሁን ባለፈው እኮ በቃ ስሬስ ሆነሽ እኔ ሁሉን ነገር ትቻለሁ እኔ ከዲያስፖራው ጋር ልሆን ነው እያልሽ ነበር አይደል እንዴ? እሺ ከዛ በኋላ ደግሞ አሁን ይሄን የሁሉ ዲኮሬሽን ሲያይ ምናምን ነገር እዛ ዲያስፖራው ደግሞ ምን ይላል?
ዘንድሮማ መፈጣረቃቸው ነውና፣ ለማንኛውም ወደ መጨረሻችሁ እየደረሳችሁ ነው መሰለኝ። ልትታረቁ ነው። አረ ጥሩ ነው። ታረቁ። እኛ ራሱ በእናንተ ተባልተን እኮ እኔ አሁን ከዚህ ስንት ነገር ለፍልፌ በጣም ብዙ ነገሮችን አውርቻለሁ። ከዛ ደግሞ ኮሜንትና ኮሜንት ስንት ይባላሉ መሰላችሁ? በቤዚ ማርኬ ምንም አይሆንብኝ ትላለች አንዷ። ከዛ ደግሞ አንዷ ተነስታ ቤዚን ትዘቀዝቃለች። ቤዚ አስመሳይ ናት ትላለች። ይኸው ሰውን እያባላችሁ ነው ያላችሁ። ስለዚህ ታረቁ። እንዴ መታረቅ ካለባችሁ ታረቁና በአንድ ላይ ሆኑ። ለምን እኛስ በእናንተ ኮነኔ እንገባለን? እየተኮነን እኮ ነው ያለን። እውነት ያለ አግባብ እየተናገረ ማለት ነው። እኔ እኮ ዛሬ ለእኛን ያዘንኩት እኮ እንደው በማያገባን ነገር ስንባላ ምናምን፣ ከዛ እነሱ እጅ ለእጅ ተያይዘው ማሽ ለማሽ ለብሰው ይመጣሉ ማለት ነው። እና ማቻቸው አጋጣሚ ነው ትላላችሁ። ቤዚም የለበሰችው ማርክም የለበሰው ማች ነው እና እንዴት አጋጣሚ ሊሆን ይችላል? ኧረ እኔ ግራ ገብቶኛል ቤተሰቦቼ። ለማንኛውም የዲያስፖራው ነገር አሁን እየተዋጠልኝ አይደለም ማለት ነው። የሆነ አሳማኝ ነገር ካላየውኝ በስተቀር ማለት ቤተሰብ የምሬን ነው። አሳማኝ ስላችሁ እውነት ቤዚ አምረራው ይሄን ሰውዬ የምታገባ ካልሆነ ተስፋ የምቆርጠው እንደዚህ እዛና ከዚህ እየዘለሉማ ሊሆን አይችልም እንደዚህ ማለት ነው። ዲያስፖራ ዘመዷ ሳይሆን አይቀርም። ሲቀጥል ደግሞ ባለፈው ዲያስፖራውን ሰምታችሁታል። እኔ እኮ ባለፈው ቪዲዮ ሳልጨርስ ነው የፖስትኩት፣ ያው ሰው መጥቶብኝ ማለት ነው። እና ገና ከቦሌ እንደገባ ማለት ነው ቤተሰቦች ገና እርፍ እንዳለ ይህ ሰው ልጅ አይናፈስም እንዴ? ቆይ ንፋስ እኮ ይወስዳል ምናምን ነገር ሲያየሩ ልቀበለው ምናምን ይባላል። እንደው ዘሎ ከማርክ ጋር ያለው ነገር አልተመቸኝም ማለት ነው። በአንድ አፍ እኮ ነው እንዴ? እሷን እንኳን በስነ ስርዓቱ ሰላም ሳይል ማለት ነው። እንደዚህ አይነት ነገሮች እኮ ቆይተው ተረጋግተው ምናምን ነው የሚወራውና እሱ ከዛ ላይ አንድ ያፈረጠው። ሲቀጥል እህቱ የቤዚ ታያቀማለች። ከዛ ደግሞ እሱ እንደሚያውቅ ነው የተረዳሁትና ከዛ ደግሞ በመቀጠል ከዚህ በኋላ ሶሻል ሚዲያ ምናምን የሚባል ነገር አይነፋም። በቃ የሚሆን አይመስለኝም። ከት ማድረግ አለብን። እኔ እንደዚህ ሶሻል ሚዲያ እንደትመጭ ምናምን አልፈልግም እያላት ነበረና ማለት ነው። የማይባል ነገር ይሄን ሁሉ ሳላወራ ነው የፖስትኩት በዚህ አጋጣሚና ሶሻል ሚዲያ አትጠቀም የምትላት ቶሚዬ ማለት ነው። ሶሻል ሚዲያ የስንትን ሰው ህይወት እንዳቃና አታውቅም እንዴ? ስንት ከድህነት ሲማቅቁ የነበሩ ዛሬ አልፎላቸው ራሳቸውን ቀይረው ለሰው እየተረፉ ነው። ሶሻል ሚዲያ መጠቀሙ ምንድን ነው ጉዳቱ ከዚህ ጋር እንዴ? በዚህ ሶሻል ሚዲያ ብትጠቀም እኮ ራሷን ችላ ወጥታ ተከራይታለች። ህይወቷን የምትመራ ራሷ ነች። አሁን ላይ ልብስ እንኳን ማንንም አታስቸግርም። በራሷ ነው የፈለገችውን ነገር የምትገዛ፣ በራሷ ነው የፈለገችውን ነገር የምታድርግ። ይሄ ምንድን ነው? ሶሻል ሚዲያ ስለምትሰራ ስለምታገኝ ገንዘብ ስለምትጠቀም አይደለም? እና እንዴ ጉድ እኮ ነው። አውቀ ነው ቶሚዬ ማለት ነው። አውቀ ነው ዲያስፖዬ። በነገራችን ላይ አንተ አሜሪካ ቁጭ ብለህ እዚህ ላይ ዩቲዩበሮች የሚያገኙትን ያክል አንተ አታገኝም። እመንኝ፣ ከምሬ ነው ቤተሰብ። በእርግጠኝነቱ የምናገረው ስለሆነ ነው እንደዚህ ማለት ነው። ዩቲዩበር የሚሰሩ ሰዎች እንደኛ እንደ ጥቃቅን ዩቲዩበሮች እንዳይመስላቸው። እኛ ተውት እግዚአብሔርን፣ የወሬ ተራ ብቻ ወሬ ብቻ ነው እኛ የሚጠበቅብን። ይሄ ክፍያ አግኝተን አይደለም እኮ እንደነሱ ተጠቅመ ምናምን አይደለም። ግን ማንኛውም ዩቲዩበር ሰው የምሬን ነው የምላቸው በደንብ ጠንክረው ከሰሩ በደንብ ህይወታቸው የሚቀይር ገንዘብ ነው የሚሰጣቸው። ገባቸው ዳረ። ስለዚህ ሶሻል ሚዲያ ላይ መምጣት የለብሽም ምናምን ብለን ልታስቀረት አይገባም ቤዚን። እንዴ ሶሻል ሚዲያ ባሰራ ኑሮ እንደዚህ ራሷን አትቀየርም ነበረ። ራሷን ችላ አትወጣም ነበር። ራሷን ችላ ሁሉን ነገር አታደርግም ነበረ። እና ሁሉን ነገሮች የዛኔ ያፈጣጠናቸው የቤዚ ባል ማለት ነው። እና ቤዚ አሁን እኔ የጨነቀኝ ማን ነው ባልሽ? ማርክ ነው ወይስ ዲያስፖራው ነው? እዚህ ጋር ግልጽ አድርግልን። በቃ እኔ ራሴ እየተወዛገብኩ ነው። እንዴ ቁርጡን ማወቅ እፈልጋለሁ። ልሙት እንዴ በሀሳብ ጉድ እኮ ነው ቤተሰብ። አሁን ደግሞ አስቡት፣ ነገ ዲያስፖራው ተንስፈንጥሮ መጥቶ የኔ ሚስት ናት ሽማግሌ ልክ ያለው በቃ ላገባት ነው። ቤተሰብ ያወቀው ትዳር ነው። አንተ ማን ብሎ ከማርኪ ጋር ሲጣላ ታየኝ። ከዛ ማርክ ደግሞ ሩጦ ሄዶ እንደፈረደበት ያንን ሽጉጥ መጅረጥ አድርጎ ያመጣል ማለት ነው። እኔ አሁን ማርክን ራሱ እያመንኩት አይደለም፣ አውቆ እየመሰለኝ ነው። ከፍሬ ነው ማለት ቤዚን ለማግባቢያ ምናምን እየመሰለኝ ነው። ሰሞኑ ከሚናገራቸው አንጻር እኔ ማርክን እየፈራሁት ነው የመጣው። አሁን ምን እንደሚያደርግ ድንገት ደፍረስ ብሎበት ሌላ ነገር እንዳያደርግ፣ ሌላ ውስጥ ሌላ ችግር ውስጥ እንዳይገባ ነው። እና ግን ነገሮች እንደዚህ ባታምታቷቸው ጥሩ ነው። እውነት አታምታቱ። በቃ መታረቅ ካለባችሁ ታረቁ። ምንድን ነው ይሄን ያክል? ምንድን ነው አንዴ ዲያስፖራ፣ አንዴ ሽማግሌ፣ አንዴ ምናምን ይሄ ሁሉ እርምጃ የምትሄዱት የእውነት በውሸት ነው? እኔ አልገባኝም እኮ በውሸት ነው እንዴ? ለማንኛውም ቤዝዬን የቸኮሌት ፈጣሪ ማረሽ፣ አይዞች ደግሞ ወደ ቀልብሽ ተመለሽ። እኔ ሐኪም ቤት ትገባ ይሆን አሁን ወይስ ደግሞ በዋው ትመለስ ይሆን? እኔ ግራ ገባኝ እኮ። በጣም ነው እኮ ልቧ የተጨነቀው። የፈጣሪ ያለ ማርክ ግን እንደዚህ አይነት ነገር እንዳይደገመ የሆነ ነገር ብትሆንብስ ድንገት
በጣም ከባድ ነው። አይደረግም። በቃ ይሄ ዳን የሚባል የሚያመጣው ሀሳብ የተመታ ባለፈው እንጥለፋታ ላይ ይኸው ጠልፎ ማርኬን ችግር ውስጥ አስገባው። አሁን ደግሞ ይህን ሀሳብ ያመጣው አንተን አይደል?